ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽብኦ ወልተሁ ነሲኦ። አምላካችን በአባትነቱ በቸርነቱ በምሕረቱ በይቅርታው ሁላችንንም ጠብቆ ስንወጣ ከፊት እየቀደመ ስንተኛም እየቆመ ሳይሰለች የሚጠብቀን በቅድስናው ስፍራ ለመቆም ያበቃን ቃሉንም ለመስማት የፈቀደልን ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ምጽዋት አበድርም መስዋዕት እኔ ምሕረትን እወዳለሁ መስዋዕትን አይደለም። ይህን ቃል የተናገረው ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው ወደ ግብፅ የተሰደደው በእደ ዮሐንስ በማየ ዮርዳኖስ የተጠመቀው 40 ቀን 40 ሌሊት የጾመው የጸለየው በመጨረሻ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ስጋዬን ብሉ ደሜን ጠጡ ብሎ የፍቅር ጥግ የሆነው አምላካችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ነው። ቃሉን የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 12 ከቁጥር 7 ላይ ነው። ቃሉን የጻፈልን ከ12ቱ ሐዋርያት አንዱ የሆነው ከግብር ሰብሳቢነት የተጠራው ናአትለወኒ ና ተከተለኝ ሕዝብ ትሰበስባለህ ሕዝብ ታስተምራለህ ብሎ እግዚአብሔር ከዓለማዊ ሥራ የጠራው ቅዱስ ማቴዎስ ነው። በቅዱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 7 ላይ እኔ በርስቱ ምሕረትን እወዳለሁ መስዋዕትን አይደለም። የእግዚአብሔር ልጆች ከመስዋዕታችን ከጸሎታችን ከስግደታችን ከበጎ ስራችን አስቀድሞ የሚፈልገው ከኛ የሚፈልገው ነገር አለ እግዚአብሔር። እኔ ምሕረትን እወዳለሁ፣ እኔ ይቅርታን እወዳለሁ፣ እኔ ርኅራኄን እወዳለሁ፣ እኔ ቸርነትን እወዳለሁ፣ እኔ በጎነትን እወዳለሁ መስዋዕትን አይደለም ያለው የአምላካችን ሕያውና ዘላለማዊ ቃሉ ነው። እኛ የሚፈልገው እግዚአብሔር ምሕረትን፣ ይቅርታን፣ ይቅር መባባልን፣ መዋደድን ነው። የእግዚአብሔር ልጆች ትልቁ መስዋዕት ወደ እግዚአብሔር ቤት ለመግባት ስሙን ለመጥራት ለመጸለይ ቃሉን ለመስማት ወደ መቅደሱ ስንመጣ የይቅርታ ልብ ይዘን እንድንመጣ ይሄ ሕያውና ዘላለማዊ የሆነው የአምላካችን ቃሉ ያስተምረናል። እኔ ምሕረትን እወዳለሁ መስዋዕትን አይደለም። ምሕረት ማለት ቅጣት የሚገባውን በደለኛውን ወንጀለኛውን ሰው ይቅር ብያለሁ ማለት ነው። ርኅራኄ ማድረግ ነው። ለተጨነቁ ለተቸገሩ ግራ ለገባቸው የሚበሉት የሚጠጡት ላጡ ለነሱ ማዘን ነው። ርኅራኄ ማለት ይሄንን ነው እግዚአብሔር የነገረን። እኔ በመጀመሪያ ምሕረት እንድታደርጉ እወዳለሁ፣ ይቅርታ እንድታደርጉ እወዳለሁ፣ ይቅር እንድትባባሉ፣ በጎ እንድትሆኑ፣ ቸሮች እንድትሆኑ የሰማይ አባታችሁ የኔ ልጆች ከሆናችሁ ቸሮች እንድትሆኑ እወዳለሁ መስዋዕትን አይደለም ብሎ አምላካችን ፈጣሪያችን የነገረን ሕያውና ዘላለማዊ ቃል ነው። የእግዚአብሔር ልጆች ምሕረት ማለት ለሰዎች መራራት፣ ለሰዎች ማዘን፣ በጎ ማድረግ፣ ቸርነትን ማድረግ፣ ይቅርታን ማድረግ፣ ለበደሉን፣ ላሳዘኑን፣ ላስቀየሙን ወይም ለተከፉ ለተገፉና ግራ ለገባቸው ሰዎች ሁሉ እርዳታ ማድረግ፣ ርኅራኄ ማድረግን የሚያጠቃልል ሕያውና ዘላለማዊ ቃል ነው። እንግዲህ ምሕረት በሶስት ይከፈላል። እየሰማችሁ ነው? ከቃሉ ጋር ናችሁ? ልዑል እግዚአብሔር ከሁላችን ጋር ይሁን። ሰዓቱ እየመሸ ስለሆነ ትንሽ ደቂቃ ነው የምንማረው፣ እዚህ ጨለማም ስለሆነ። ምሕረት በስንት ይከፈላል አልኳችሁ? በስንት አልኳችሁ? በሶስት ይከፈላል። አባቶቻችን ክብር ይግባቸውና ወንጌሉን ሲተረጉሙልን ምሕረትን በሶስት ከፍለው ተርጉመውልናል። ምሕረት ሥጋዊ፣ ምሕረት መንፈሳዊ፣ ምሕረት ነፍሳዊ ይባላል። የእግዚአብሔር ልጆች ሥጋዊ ርኅራኄ ማለት ለበረደው ቀዶ ማልበስ፣ ለራበው ቆርሶ ማጉረስ፣ ለጠማው ቀርቶ ማጠጣት፣ መጠጊያ ላጣው አንገቱን ለደፋው አይዞ ብሎ የወደቀውን ማንሳት፣ ያዘነውን ማጽናናት፣ የተከፋውን ወንድሜ አይዞ እህቴ አይዞሽ እግዚአብሔር ይደግፍሻል ብሎ ማጽናናት፣ በእግዚአብሔር ቃል ማጽናናት፣ ለራበው ቆርሶ ማጉረስ፣
ለበረደው ቀዶ ማልበስ፣ ለተጠማው ቀድቶ ማጠጣት፣ የታረዘውን ማልበስ፣ ወንድም ያይዘው ማለት ይሄ ስጋዊ ርኅራኄ ይባላል። የመጀመሪያው ስጋዊ ርኅራኄ አንዱ ለአንዱ ሊያደርገው የሚገባ አምላካችን ፈጣሪያችን የተራቡትን መግቦ የታረዙትን አልብሶ የተጠሙትን አጠጥቶ አዝንላቸዋለሁ እንደ ራባቸው ሊመለሱ አይገባም ብሎ በቅዱስ ማቴዎስ ወንጌል ምዕራፍ 14ኛው ምዕራፍ ስናነብ የምናገኘው ሕያው ቃል ነው። ጌታችን ኢየሱስ ክርስቶስን የአምስት ገበያ የሚያክል ሕዝብ ይከተለው ነበረ። ከዋለበት ይውላሉ፣ ካደረበት ያድራሉ። ሰዓቱ እየመሸ ነው። ምግብ አልበሉ፣ ሙሉ ቀን እንደራባቸው ናቸው። ቅዱሳን ደቀ መዛሙርቱ ወደ እሱ ቀረብ አሉና ጌታ ሆይ ሰዓቱ እየመሸ ነው፣ እየጨለመ ነው። ከጠዋት ጀምረው እስከዚህች ሰዓት ምንም ምግብ አልቀመሱም። ወደ ከተማ ሄደው ምግብ ገዝተው እንዲበሉ ሕዝቡን አሰናብታቸውም፣ እየመሸ ነው፣ እየጨለመ ነው አሉት። እንደራባቸው ሊሄዱ አይገባም፣ አዝንላቸዋለሁ አለ። አዝኖ እንድናዝን መመሪያ ሰጠን። አዝኖ ለሰዎች ራርቶ እንድንራራ መድኃኔ ዓለም አርአያ ምሳሌ ሆነን የእግዚአብሔር ልጆች እንደራባቸው እንደጠማቸው ተመልሰው ሊሄዱ አይገባም፣ ያሳዝኑኛል አለ መድኃኔ ዓለም። ታዲያ ምን እናድርግ አሉት። በእናንተ በኩል ምንም ምግብ የለምን አላቸው። 5 ቂጣ 2 ዓሣ ብቻ ነው እኛ ጋር ያለነው ምድረ በዳ ነው፣ በረሃ ውስጥ ነው፣ የሚላስ የሚቀመስ የሌለበት ነው። ህዝቡ ደግሞ ብዙ ሺህ ህዝብ ነው፣ የ5 ገበያ የሚያክል ህዝብ ነው። ምን እናበላቸዋለን? ይልቅ ሸኛቸው፣ ወደ ከተማ ሄደው ገዝተው እንዲበሉ ገዝተው እንዲጠጡ ወደ ከተማ ላካቸው አሉት ሐዋርያት አባቶቻችን። የለም እንደራባቸው ሊሄዱ አይገባም፣ ያሳዝኑኛል፣ እራራላቸዋለሁ አለ። ምህረትን እንጂ ምህረትን እወዳለሁ መስዋዕትን አይደለም። ርኅራኄ አምላካችን ያስተማረን የእግዚአብሔር ልጆች ምእመናን። በዚህ ጊዜ ያላችሁን አምጡት አላቸውና ወደ እሱ አቀረቡለት። 5ቱን ቂጣ 2ቱን ዓሣ በሉ ሕዝቡን በሳሩ ላይ በመስክ ላይ እንዲቀመጡ አድርጓቸው አለ። አባወራዎችን በአባወራ ሴቶችን እናቶችን በእናቶች ሕፃናትን በሕፃናት አድርገው እንደሚገባቸው አድርገው አስቀመጧቸው። ያን ጊዜ አምላካችን ኢየሱስ ክርስቶስ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንደምትሰማኝ ያውቃለሁ አለና ያንን ህብስት በባረከው ጊዜ እጁ ላይ ትርፍርፍርፍርፍ አለ። ክብርና ምስጋና ለመድኃኔዓለም ይሁን። አያችሁ ምሕረት ሥጋዊንም ሰርቶ ነው ያሳየን መድኃኔዓለም ሰርቶ። ያን ጊዜ በሉ ስጧቸው፣ እንደሚገባ ለሁሉ ምግባቸው ስጧቸው አለ። ሁሉም በሉ፣ ጠጡ፣ ረኩ፣ ተደሰቱ፣ ጠገቡ። ያን ጊዜ የተራረፈውን ፍርፋሪ አስነሱ አላቸው። 12 መሶብ ፍርፋሪ ተነሳ። ከሴቶቹና ከወንዶቹ ከሴቶችና ከሕፃናት ውጪ ወንዶቹ አባወራዎቹ ብቻ ሲቆጠሩ 5000 ያህሉ ነበረ ይላል ወንጌሉ። ሴቶቹም በልተዋል፣ ሕፃናትም በልተዋል። ስንደምራቸው 15000 ሕዝብ በልቷል ማለት ነው። ቂጣው 5 ቂጣ ነው፣ ዓሣው 2 ዓሣ ነው። የመድኃኔዓለም እጅ ሲዘረጋ ጥቂቱ ብዙ ይሆናል። የእግዚአብሔር ልጆች ክብርና ምስጋና ለመድኃኔዓለም ይሁን። ምሕረት ሥጋዊ የተባለው ለተራበው ቆርሶ ማጉረስ፣ ለበረደው ቀዶ ማልበስ፣ ለተጠማው ቀድቶ ማጠጣት፣ መጠጊያ ላጣው ና ወንድሜ ና ጌታዬ አረፍ በል እኔ ጋር ደር። ብዙ በረከት አለ እኮ እንግዳ ሲገባ። ድሃ ስናስጠጋቆ በድሃ ተመስሎ መድኃኔዓለም ይገባል። ገብቶም አሳይቶናል እኮ በሰው ተመስሎ በድሃ ተመስሎ፣ አዎ በአረጋውያን በመነኩሴ ተመስሎ መድኃኔዓለም በብዙዎች መነኮሳት ቤት ይገባ ነበረ። መላእክትም በሰው ተመስለው ይገቡ ነበረ። በእነ ሎጥ ቤት ገብተዋል። ወይ ትርሱ ተቀብሎ ነግድ። ከሁሉ ነገር አስቀድማችሁ እንግዳ ተቀብሎ ማስተናገድን አትርሱ። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን ሰዎች ምዕራፍ 13 ቁጥር 4 ላይ ከሁሉ በፊት እንግዳ ተቀብሎ ማሳረፍን አትርሱ፣ እግር ማጠብን፣ ግባልኝ ብላልኝ በሞቴ ማለትን አትርሱ። አንዳንዶች ሳያውቁ እንግዳ መቀበል በመውደዳቸው ቅዱሳን የሰማይ መላእክትን ተቀብለው አስተናግደዋልና። አያችሁ ለሰው የሚራሩ እነ ሎጥ አባቶቻችን ሚካኤልና ገብርኤል በቤታቸው ገብተው ተስተናግደውላቸዋል። ምሕረት ሥጋዊ የሚባለው ለተራበው
መራራት፣ ለተጠማው መራራት፣ ላዘነው መራራት ማለት ነው። ምሕረት መንፈሳዊ ማለት ደግሞ የበደሉንን ሰዎች ይቅርታ ማድረግ ነው። እየሰማችሁኝ ነው? ከቃሉ ጋር ናችሁ? የበደሉንን ሰዎች ይቅርታ ማድረግ ነው። የበደሏችሁን ይቅር ካላላችሁ አማን አማን እብለክሙ እውነት እውነት እላችኋለሁ የሰማይ አባታችሁ እኔ ይቅር አልላችሁም። ማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ምሕረት መንፈሳዊ ስለ እግዚአብሔር ሁሉን መተው፣ ሲበድሉን፣ ሲገፉን፣ ሲያሳዝኑን፣ ሲያሽሟጥጡን፣ ሲሰድቡን ሁሉንም ስለ ክርስቶስ መተው የእግዚአብሔር ልጆች ምእመናን። በስሜ ያለ ስማችሁ ስም ሲያወጡላችሁ፣ ሲያሽሟጥጧችሁ፣ ሲሰድቧችሁ፣ ሲገፏችሁ ያን ጊዜ ወተፈስሑ ደስ ይበላችሁ ሐሴትም አድርጉ ብሎ አምላካችን በቅዱስ ሉቃስ ወንጌል ላይ ተጽፎ እናገኘዋለን። ይሄ ነው ምሕረት መንፈሳዊ ማለት ሲበድሉን፣ ሲገፉን፣ ሲያሳዝኑን ስለ ክርስቶስ ብለን መተው፣ የበደሉንን ይቅር ማለት፣ የበደልናቸውን ይቅርታ መጠየቅ፣ ሳንውል ሳናድር ፀሐይዋ ሳትገባብን የእግዚአብሔር ልጆች እድሜያችን በፀሐይ ነው የሚመሰለው። ታውቃላችሁ አይደል? ፀሐይ ጠዋት ትወጣለች፣ የሚደርቀውን አድርቃ የሚበስለውን አብስላ የሚሞቀውን አሙቃ ትውላለች። አሁን በዚህ ሰዓት ወደ ማደሪያዋ ገብታለች። የኛ እድሜ በፀሐይ ትመሰላለች። እንደ መውጣቷ እንወለዳለን። ስትዞር በዚህ በሰማዩ ላይ ስትንከባለል እንዳየናት ደግሞ እኛም በዚህ ዓለም ላይ ሀብት ለማግኘት ንብረት ለማግኘት ሌላም ነገር ጥቅማጥቅም ለማግኘት ስንወጣ ስንወርድ እንኖራለን። ማታ ወደ ማደሪያዋ እንደምትገባ እኛም በስጋ ወደ መቃብር እንገባለን፣ አፈር እንለብሳለን፣ ድንጋይ እንተራሳለን። በነፍሳችን ደግሞ ወደ ፈጠረን ወደ እግዚአብሔር እንሄዳለን። ፀሐይ እድሜያችን ሳትጠልቅብን የበደሉንን ይቅር ማለት፣ የበደልናቸውን ይቅርታ መጠየቅ፣ ቀኑ ሳይመሽብን፣ ጨለማው ሳይመጣብን፣ ፀሐይዋ ሳትገባብን ቁጣችሁን አብርዱ። ፀሐይዋ ሳትገባ ቁጣችሁን አብርዱና ደሩ ነው። ይቅር ተባብላችሁ ደሩ። ብዙ እናቶቻችን ብዙ አባቶቻችን በእግዚአብሔር ቤት ሁሉ የምትመላለሱ የበደሏችሁን ግን ይቅር የማትሉ እናቶች አባቶች አላችሁ። ሽማግሌ ሲመጣ ብዙ የምታስቸግሩ፣ ከሰፈር ጎረቤት ሰው ይመጣል፣ ሽማግሌ ይሰበሰባል፣ ወይ ካህናት ይምጡ ይባላል። ይሄ ሁሉ ሰው እየመጣ ይቅር አልላትም የእሷን ነገርማ የእሱን ነገርማ። አሁን የሚገርማችሁ ነገር አሁን 12 ሰዓት ላይ በዚያ በመድኃኔዓለም ጋር ውዳሴ ማርያም እየደገምኩ ስዞር አንዲት እናት ተንበርክከው ያለቅሳሉ። አለህ ግን አሉት መድኃኔዓለም ነው እየሰማው ጮክ ብለው ነው የሚናገሩ። አለህ ግን አሉት እውነት ካለህማ የእሷን ነገር እስከ 7 ትውልድ ካላሳየኸኝ መጥቻ አልሳለምም አሉት። ይገርማችኋል። እግዚአብሔር በሚያውቀው ነው የምነግራችሁ። አሁን ስዞር ነው አሁን ወደዚህ ልመጣ ስል ስዞር አለህ ግን በመንበሩ ላይ በታቦቱ ላይ አለህ እውነት ካለህ የእሷን ነገር እሷን ብቻ አይደለም እስከ 7 ትውልዷ ፈርደህባት ካላሳየኸኝ በመንበር የለህም አሉት። እሱማ በዙፋኑ አለ። እኛ ነን የሌለነው የእግዚአብሔር ልጆች፣ እኛ ነን ከእሱ የራቅነው። እሱማ በዙፋኑ አለ። እግዚአብሔር ውስተ ጽርሐ መቅደሱ፣ እግዚአብሔር ውስተ ሰማይ መንበሩ አለው አባታችን ቅዱስ ዳዊት፣ ልበ አምላክ ዳዊት። እግዚአብሔርማ በመቅደሱ አለ ዙፋኑን ዘርግቶ ልጆቹን ይባርካል። እኛ ነን የሌለነው የእግዚአብሔር ልጆች። እናታችን ግን ምን አሉ? አለህን? በመንበርህ አለህን? እውነት ካለህማ የእሷን ነገር እሷን ብቻ አይደለም እስከ 7 ትውልዷ ግፍ አድርገህ ካላሳየኸኝ ተመልሼ ወደ ቤትህ አልመጣም አሉ። እንዲህ አይነት ጸሎት እግዚአብሔር ቤት አይደርስም። እየሰማችሁ ነው? እንዲህ አይነት ጸሎት ይደርሳል? አይደርስም። አዎ የበደሏችሁን፣ ያሳዘኗችሁን፣ ያስቀየሟችሁን፣ ክፉ የሰሩባችሁን ይቅር ካላላችሁ እውነት እውነት እላችኋለሁ የሰማይ አባታችሁ ይቅር አልላችሁ። ሰማይ ምድር ያልፋል ቃሌ ግን አያልፍም አለ። ልናሻሽለው አንችልም፣ ልንሰርዘው አንችልም። ብዙ ያሳዘኑን ሰዎች ይኖራሉ። ብዙ አንገታችንን ያስደፉን ሰዎች፣ ያቆሰሉን ሰዎች ይኖራሉ። ስለ እግዚአብሔር እንተውላቸው የእግዚአብሔር ልጆች። እወህድጉ ከመ ይህድግ ለክሙ፣ በእውነት ተውላቸው የሰማይ አባታችሁ የእናንተን እንዲተውላችሁ። እወ መሐሩ ከመ ይመሐርክሙ፣ በእውነት ማሯቸው እግዚአብሔር እንዲመራችሁ። እኔ ምሕረትን እወዳለሁ አለን መድኃኔዓለም።
መስዋዕታችሁን አይደለም። ዕጣን ዘቢብ ቋጥራችሁ ሻማ መብራት ይዛችሁ መገበሪያ ሰፍራችሁ ዣንጥላውን መጎናጸፊያውን ገዝታችሁ የምታመጡት መስዋዕት አይደለም የሚያስደስተኝ። ይቅር ስትባባሉ ነው። ርኅራኄ ሲኖራችሁ ነው። በጎነት ሲኖራችሁ ነው። ቸርነት ሲኖራችሁ ነው ይለናል አምላካችን። ወደ እግዚአብሔር ቤት ስንመጣ ይቅር ተባብለን እንምጣ። እንዲህ ሆነን ከመጣን የምንጸልያት ጸሎት በቀጥታ እግዚአብሔር ፊት ትደርሳለች። እየሰማችሁኝ ነው? ምሕረትን እወዳለሁ፣ ይቅርታን እወዳለሁ፣ ቸርነትን እወዳለሁ፣ መስዋዕታችሁን አይደለም አለ መድኃኔዓለም ኢየሱስ ክርስቶስ። የእግዚአብሔር ልጆች ምእመናን፣ እንግዲህ አምላካችን ፈጣሪያችን ይህን ሁሉ የነገረን በይቅርታ እንድንመላለስ ነው። ዳዊት አባታችንም የሚነግረን ይሄንን ነው። በመዝሙር 5 ቁጥር 7 ላይ ወአንሰ በብዝሃ ምሕረትከ እበውእ ቤተከ ወእሰግድ ውስተ ጽርሐ መቅደስከ በፈሪሆትከ። ወአንሰ በብዝሃ ምሕረትከ እበውእ ቤተከ፣ እኔስ አለ ዳዊት አባታችን በጸሎቴ ብዛት አይደለም፣ በሃይማኖቴ ብዛት አይደለም፣ በቅድስና አይደለም፣ በንጽህና አይደለም፣ በቸርነት ብዛት ወደ ቤትህ እገባለሁ። የእግዚአብሔር ልጆች በምሕረቱ ብዛት ነው ከፊቱ የቆምነው አይደለም እንዴ? በምሕረቱ በቸርነቱ ሸፍኖን እኮ ነው፣ ጋርዶን እኮ ነው። እጁን ዘርግቶ መቅደሱን ከፍቶ ከባት ያበሳ ይቅር ባይ አምላክ ስለሆነ በዚህ መልክ ነው ወደ መቅደሱ ገብተን አንዳንዶቻችን የምንቀድሰው፣ አንዳንዶቻችን የምናስቀድሰው፣ አንዳንዶቻችን የምናስተምረው፣ አንዳንዶቻችን ተቀምጠን ቃሉን የምንሰማው በእግዚአብሔር ቸርነት ተሸፍነን ነው። እየሰማችሁ ነው? ወአንሰ በብዝሃ ምሕረትከ እበውእ ቤተከ፣ እኔ በምሕረትህ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራትም በቅድስና ስፍራ እሰግድልሃለሁ አለ ዳዊት አባታችን። ትሑቱ ዳዊት፣ ደጉ ዳዊት፣ ይቅር ባይ ዳዊት፣ እንደ ፈጣሪ የሆነ ዳዊት። ወአንሰ በብዝሃ ምሕረትከ እበውእ ቤተከ፣ በስራ አይደለም፣ በቅድስና አይደለም፣ በንጽህና አይደለም፣ በጸሎቴ ብዛት አይደለም፣ በምሕረትህ በቸርነትህ በይቅርታህ ብዛት ወደ ቤትህ እመጣለሁ፣ መጥቼም በቅድስና ስፍራ እሰግድልሃለሁ አለ። እንደ እናታችን መተን የምንጸልይ ከሆነ በስህተት ውስጥ ነው ያለነው፣ በጨለማ ውስጥ ነው ያለነው። እግዚአብሔር እንዲህ አይነቱን ጸሎት አይቀበልም። እስመ ዘያነብር ቂመ ወበቀለ ኢውኩፍት ጸሎቱ በቅድመ እግዚአብሔር። ቂምና በቀልን፣ ጥላቻን፣ ቅሬታን፣ ቅናትን፣ ምቀኝነትን፣ ክፋትን፣ ተንኮልን፣ ሐሜትን ይህን የመሳሰለውን ይዞ የሚጸለይ ጸሎት ቅድመ እግዚአብሔር አይደርስም። በእሾህ ውስጥ እንደተዘራ ዘር ይሆናል። በእሾህ ውስጥ የተዘራው ዘር ይበቅላል። እሾሁ ያንቀውና ሊያፈራ ሊያብብ አይችልም። እዛው ጥውልግ ብሎ እዛው ይግፍ ይላል፣ ፍሬ ሳያፈራ አበባ ሳያፈራ። የእናንተም ጸሎት ቅድመ እግዚአብሔር አይደርስም። ለዚህ ነው ምሕረትን እወዳለሁ መስዋዕትን አይደለም አለ አምላካችን ፈጣሪያችን። ለስም አጠራሩ ክብር ይግባውና የእግዚአብሔር ልጆች ምእመናን ይቅር ልንባባል ይገባል። ምሕረትን፣ ቸርነትን፣ ይቅርታን፣ በጎነትን፣ ይቅር ባይነትን እወዳለሁ ነው የሚለን መድኃኔዓለም። አዎ ሰርቶ ያሳየን እሱ ነው። በመስቀል ላይ ሲሰቀል፣ በችንካር ሲመታ፣ በጦር ሲወጋ፣ የሾህ አክሊል ሲደፋበት፣ ፊቱ በደም ሲሸፈን፣ ምራቃቸውን አክ እያሉን ትፍ ሲሉበት በፊቱ ላይ በሩጫ በርግጫ እየተፈራረቁ ሲመቱት አባ ስረይሎሙ እስመ በዘኢያእምሩ ይገብሩ ያስተማረን ይህንን ነው። ክርስቲያን ከሆን ክርስቶስን መስሎ መኖር ነው። ሲበድሉን፣ ሲገፉን፣ ሲያሳዝኑን ይቅር በላቸው፣ ይቅር በላቸው። የመስቀሉ ቃል የመጨረሻዋ ቃል ነፍሱ ከሥጋ ከመለየቷ ከደቂቃዎች በፊት መድኃኔዓለም የሚያደርጉትን ሁሉ አያውቁምና ይቅር በላቸው። እኔ አለ ታዲያ መስዋዕታችሁን አይደለም ይቅርታ ማድረጋችሁን እወዳለሁ፣ ይቅር መባባላችሁን እወዳለሁ፣ መዋደዳችሁ መፋቀራችሁን እወዳለሁ አለን አምላካችን ዳዊት። ለዚህ ነው እኔ ኃጢአተኛ በደለኛ ነኝ፣ በጽድቅ ሥራ አይደለም በምሕረትህ ብዛት ወደ ቤትህ እመጣለሁ፣ በቅድስና ስፍራ አንተን በመፍራት እሰግድልሃለሁ አለ አባታችን ዳዊት። እግዚአብሔር ምን ስለሆነ? መሐሪ አምላክ ስለሆነ፣ ቸር አምላክ ይቅር ባይ አምላክ ስለሆነ አንተሰ እግዚኦ መሐሪ ወመስተጻዕል ርሁቀ መዓት ወብዙኃ ምሕረት ወጻድቅ። አንተ እኮ መሐሪ ነህ፣ አንተ እኮ ይቅር ባይ ነህ፣
አንተ እኮ ቸር ነህ፣ ርሁቀ መዓቱ ብዙኃ ምሕረቱ ጻድቅ፣ መዓትህ የራቀ ምሕረትህ የበዛ ነው። ነስር ለእኔ ወተሳሃለኒ ይል ነበር ዳዊት አባታችን በመዝሙር 85ኛው መዝሙር ላይ። መዓቱ የራቀ አምላክ ምሕረቱ የበዛ አምላካችን እኔ ምሕረትን እወዳለሁ መስዋዕትን አይደለም አለ። የእግዚአብሔር ልጆች ይህን ሰሞን ይህን ሳምንት የእግዚአብሔርን መሐሪነቱን፣ የእግዚአብሔርን ቸርነቱን፣ የእግዚአብሔር ይቅርባይነቱን፣ የእግዚአብሔርን በጎነቱን የምንሰብክበት ሳምንት ነው። ቅዱስ አባታችን ያሬድ በትናንትናው ቀን ተሰብኩት ነበረ። ወመኑ መሐሪ አምላክ ዘከማከ፣ እንዳንተ ያለ መሐሪ እንዳንተ ያለ ይቅርባይ ማን ነው? እንደሱ ያላለ እንደ እግዚአብሔር ልጆች እንዳንተ ያለ መሐሪ እንዳንተ ያለ ይቅርባይ ማን ነው? አባቶቻችን ሊቃውንቱ በቅኔ ማህሌቱ ሲያገለግሉበት የነበረው የትናንትናው ጸሎት በቤተ ክርስቲያን የተሰራው በዚህ ሳምንት የእግዚአብሔርን ቸርነት፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ይቅርባይነት የምንሰብክበት የምናስተምርበት ሳምንት ነው። ቅዱስ ያሬድ በ5ኛው መቶ ክፍለ ዘመን የተነሳው የቤተ ክርስቲያናችን ቅዱስ ጻድቅ ሊቅ የሆነው አባታችን ወመኑ መሐሪ ወቅዱስ ዘከማከ፣ እንዳንተ ያለ መሐሪ እንዳንተ ያለ ይቅርባይ ማን ነው እያለ ፈጣሪውን አምላኩን መድኃኔዓለምን አመስግኖታል። የእግዚአብሔር ልጆች ምስለ ኖህ ኪዳነ ዘአቀምከ፣ ከኖህ ጋር ቃል ኪዳን የገባህ እንዳንተ ያለ መሐሪ እንዳንተ ያለ ይቅርባይ እንዳንተ ያለ ቸር ማን ነው? በኦሪት ዘፍጥረት ምዕራፍ 9ኛው ምዕራፍ ስታነቡ የምታገኙት የኖህ ታሪክ አለ። የጻድቁ ኖህ የቅዱሱ ኖህ ምድራችን በንፍር ውሃ ስትጠፋ እንስሳቱ አራዊቱ በሰው ኃጢአት አብረው ሲጠፉ ሲቀቀሉ አባታችን ጻድቁ ኖህ ከነ ልጆቹ ከሚስቱ ጋር መርከብ እግዚአብሔር እንዲያዘጋጅ አድርጎት በመርከብ ላይ እየተንሳፈፈ 40 ቀን 40 ሌሊት ከመሬት የፈላ ውሃ ይወጣ ነበረ፣ ከሰማይ የፈላ ውሃ ይዘንብ ነበረ። ፍጥረቱን ሁሉ እግዚአብሔር ደመሰሰ፣ አጠፋ። የእግዚአብሔር ልጆች ምእመናን በዚህ ጊዜ ከ150 ቀን በኋላ ውሃው ከጎደለ በኋላ ከመርከብ ከወጣ በኋላ ምድርን ሲያት ጉበት መስላ ፍጥረት የለም፣ እንስሳ የለ፣ አራዊት የለ፣ ተንቀሳቃሽ የለ፣ ቅጠል የለ፣ እጽዋት የለ፣ ሁሉም እርግፍ ብለዋል። ሁሉም ጠፍተዋል። የእግዚአብሔር ልጆች እግዚአብሔር ሲቆጣ እንደዚህ ነው። ሁሉ ይታዘዘዋል። ነፋሱ፣ እሳቱ፣ መሬቱ፣ ውሃው ይታዘዘዋል። እግዚአብሔር ሁሉ ይታዘዘዋል። የማንታዘዝ እኛ ብቻ ነን። ውሃን አዘዘ እግዚአብሔር። ከመሬት የፈላ የተንተከተከ ውሃ ወጣ፣ ከሰማይ የፈላ ውሃ ዘነበ፣ ፍጥረቱን ሁሉ ደመሰሰ። ኖህ ከነ ልጆቹ ተረፈ። ከመርከብ ከወጣ በኋላ ብዙ ወተባዙ ወምልእዋ ለምድር አለው እግዚአብሔር። እንደገና ብዙ ተባዙ ምድርን ሙሏት አለው ከልጆቹ ጋር። እየሰማችሁ ነው? እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የልባችንን ደጅ ይክፈትልን። ያን ጊዜ ኖህ አባታችን ብቻውን ስለቀረ ያለቅስ ነበረ። ምንም ሰው የለም። የእግዚአብሔር ልጆች ሁሉ ጠፍቷል፣ ተደምስሷል። መሬት ጉበት መስላ ከሰል መስላለች፣ ባዶዋን ቀርታለች። በዚህ ጊዜ ያለቅስ ነበረ። ብዙሁ ወተባዝሁ ወምልእዋ ለምድር። ኖህ ብዙ ተባዙ ምድርን እንደገና ሙሏት አለው። አይ አምላኬ ያለ አይ ፈጣሪ፣ እኛ መሳሳታችን ማጥፋታችን አይቀር፣ አንተ መልሰ ማጥፋት ላይቀር መብዛታችን ምን ትርጉም አለው አለ አይደል? እግዚአብሔር ልጆች እውነቱን እኮ ነው። እኛ ማጥፋታችን ይቀራል። አሁን ከዛ ዘመን እኮ የባሰ ኃጢአት ነው የሚሰራው በምድራችን። እግዚአብሔር ቃል ስለገባ እኮ ነው። አዎ እግዚአብሔር ለኖህ አባታችን ቃል ስለገባ ነው። ምስለ ኖህ ኪዳነ ዘአቀምከ፣ ከኖህ ጋር ቃል ኪዳን የገባህ ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ እንዳንተ ያለ ይቅር ባይ ማን ነው አለው ቅዱስ ያሬድ አባታችን። በዚህ ጊዜ ኖህ ጥያቄ አቀረበ። የሰው ልጅ ስሁት ነው፣ ማጥፋታችን መሳሳታችን መበደላችን አይቀርም። መልሰ ደግሞ አንተ መደምሰስ ማጥፋት መቆጣት ላይቀር ምን ይሰራል መብዛታችን አለ። እሰይም ቀስተ በውስተ ደመና። አያችሁ እግዚአብሔር ልጆች በደመና ላይ ቀስተ ደመና አደረገና በእኔና በአንተ መካከል ይሄ የቃል ኪዳን ምልክት ይሆንህ። ዳግመኛ ምድርን በንፍር ውሃ አላጠፋትም፣ ፍጥረቴን በእንዲህ አይነት ቅጣት አልቀጣውም አለ። ቅጣት ይኖራል፣ በየዘመኑ በየክፍለ ዘመኑ ይኖራል። ረሃብ አለ፣ ቸነፈር አለ፣ ጦርነት አለ። እንደዚህ ያሳለፍናቸው ወራቶች እነ ኮሮና እነ HIV ከባድ በሽታዎች አሉ፣ መድኃኒት የሌላቸው። እነዚህ ሁሉ የእግዚአብሔር የቁጣ ድምፅ ናቸው። የእግዚአብሔር ልጆች
እግዚአብሔር በአንድም በሌላም ይናገራል፣ ይመክራል፣ ያስተምራል፣ ሰው ግን አያስተውልም ይላል ጻድቁ አባታችን ኢዮብ። ኖህ ዳግመኛ ምድርን በንፍር ውሃ አላጠፋትም፣ ፍጥረቴንም አልደመስስም፣ እንደ ኃጢአታቸው ብዛት በተለያየ ነገር እቀጣቸዋለሁ፣ በአንድ ጊዜ ግን ፍጥረቴን ሁሉንም ላላጠፋ በእኔና ባንተ መካከል ይሄ በቀስተ ደመና በደመናው ላይ 4 ህብር አድርጌ የማሳይህ ይሄ ምልክት ይሆን፣ እስከ ዓለም ፍጻሜ እንዲህ አይነት ቅጣት ተመልሶ አይመጣም አለ። ክብርና ምስጋና ለመድኃኔዓለም ይሁን። እንዲህ አይነት ቅጣት ተመልሶ አይመጣም፣ በአንድ ጊዜ አላደርግም አለ። በእርግጥ እግዚአብሔር ሰውን በመፍጠሩ ተጸጽቷል አይደለ? ሰውን በመፍጠር የተጸጸትኩ ነው ያለው። ሰውን በመፍጠሩ የተደሰተው አምላክ ከሁሉ አልቆ ከሁሉ አስበልጦ ራሱን አስመስሎ በመልኩ በምሳሌው የፈጠረው የሰው ልጅ ክፋቱ አያችሁ። የእግዚአብሔር ልጆች ሰውን በመፍጠር የተጸጸትኩ እስኪ ድረስ እግዚአብሔር ያዘነበት ነው ሰው ማለት። ግን ለኖህ ቃል ኪዳን ገባ። ምስለ ኖህ ኪዳነ ዘአቀምከ ከኖህ ጋራ ምድርን በንፍር ውሃ ላታጠፋ ፍጥረትህን ላትቀጣ ቃል ኪዳን የገባህ ወመኑ መሐሪ ዘከማከ እንዳንተ ያለ መሐሪ እንዳንተ ያለ ይቅር ባይ ማን ነው አለ ቅዱስ ያሬድ አባታችን ከቅዱስ ዳዊት ቃል መዞ። ለዚህ ነው አምላካችን ምሕረትን፣ ይቅርታን፣ ቸርነትን፣ በጎነትን፣ ይቅር ባይነትን እወዳለሁ መስዋዕትን አይደለም ያለን የእግዚአብሔር ልጆች ከዚህ ተነስቶ ነው። አባታችን ነው አንተ ማጥፋት ላይቀር እኛ መበደላችን ላይቀር ተመልሰን ምድር ላይ መብዛታችን ምን ትርጉም አለው? ቢቀር አይሻልም ጌታ ሆይ አለ። ጥያቄ አቀረበ፣ ተከራከረ ከፈጣሪው ጋር። እሰይል ቀስቴ በውስተ ደመና በደመና ላይ 4 ህብር አድርጌ የማሳየህ ከ4ቱ ባህሪያት የተፈጠረን የሰው ዘር በአንድ ጊዜ አላጠፋውም፣ አልደመስሰውም፣ እስከ ዓለም ፍጻሜ ይህ ምልክት ይሁንህ አለ። ምስለ ኖህ ኪዳነ ዘአቀምከ ከኖህ ጋር ቃል ኪዳን የገባህ ወመኑ መሐሪ ዘከማከ እንዳንተ ያለ መሐሪ እንዳንተ ያለ ይቅር ባይ ማን ነው ብሎ አባታችን ቅዱስ ያሬድ አምላኩን በትናንትና ቀን ያመሰገነበት በቤተ ክርስቲያናችን የሚዘመር ዝማሬ ነው። ለደቂቀ እስራኤል መና ዘአውረድከ ለእስራኤላውያን መና ከሰማይ ያወረድክ እንዳንተ ያለ መሐሪ እንዳንተ ያለ ይቅር ባይ ማን ነው? እስራኤላውያን በረሃብ ምክንያት ከሀገራቸው ወጥተው ወደ ሰው ሀገር ተሰደው ስደት ክፉ ነው። የእግዚአብሔር ልጆች ከዚህ ሰውረን መድኃኔዓለም በረሃብ ምክንያት ነው። ረሃብ ክፉ ነው። ያዕቆብ ከነ ልጆቹ 75 ሆኖ ከምድረ እስራኤል ተነስቶ ወደ ግብፅ ወርዶ በዚያ በስተው ሰፍተው ሲኖሩ መከራ ይወርድባቸው ነበረ። ድንጋይ ያስፈልጧቸው ነበረ። ጭቃ ያስቦኳቸው ነበረ። ግንብ ያስገነቧቸው ነበረ። ያለ እረፍት 24 ሰዓት እንዲሰሩ ያደርጓቸው ነበረ። እስራኤላውያንም ወደ እግዚአብሔር እንባቸውን ይረጩ ነበረ። ከ430 ዘመን በኋላ እግዚአብሔር ሙሴን አስነስቶ ከፈርዖን ጽኑ ግዛት ከግብፅ ባርነት ባህር ተከፍሎላቸው ደመና ተጋርዶላቸው ከዓለት ላይ ውሃ ፈልቆላቸው እግዚአብሔርን እያመሰገኑ ይወጡ ለእስራኤል መና ያወረድክላቸው እንዳንተ ያለ መሐሪ እንዳንተ ያለ ይቅር ባይ ማን ነው? እንደሱ ያለ ይቅር ባይ ማን አለ? እግዚአብሔር ልጅ ታሪክ የሚቀይር እግዚአብሔር ብቻ እኮ ነው። 430 ዘመን የስቃይ የመከራ ዘመን ሲረገጡ መከራ ሲያዩ ወንድ ልጅ ሲወልዱ እያፈኑ ከአባይ ዳር ከወንዝ ዳር እያፈኑ ይጥሉባቸው ነበረ። አሞራና ጅብ ይዘነጥላቸው ነበር። ሕፃናት እንዳያድጉ ተፈርዶባቸው ነበረ። የሰው ሀገር ስደት እንዴት ክፉ እንደሆነ አስቡ። እንባቸውን ወደ እግዚአብሔር ረጩ። እግዚአብሔርም ጸሎታቸውን ሰማ። ወጸራይነ ሀበ እግዚአብሔር ወሰማ እግዚአብሔር ቃለ ጽራይነ ወደ እግዚአብሔር ጮህን እግዚአብሔርም ጩኸታችንን ሰማን አሉ። የእኛንም ጩኸት መድኃኔዓለም ይስማል። ወደ እግዚአብሔር ጮህን እግዚአብሔርን ሰማን። ወፈኖ መልአኩ አድኃነነ ታላቁን መልአክ ይቅር ባዩን መልአክ ርኅሩኅን መልአክ ሚካኤልን ልኮ ከግብፅ ባርነት ከፈርዖን ግዛት አወጣን አሉ። ባህር ተከፍሎላቸው ሲሻገሩ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ እግዚአብሔርን እናመስግነው ምስጉን ነው የተመሰገነ እያሉ እግዚአብሔርን እያመሰገኑ ባህር ተከፍሎላቸው ሄዱ። የእግዚአብሔር ልጆች ደመና ጋርዶ መና ወርዶ ባህር ከፍሎ ከግብፅ ባርነት ነፃ ያወጣቸው ለእስራኤል መና ዘአውረድከ ለእስራኤላውያን መና ከሰማይ ያወረድክላቸው እንዳንተ ያለ መሐሪ እንዳንተ ያለ ይቅር ባይ ማን አለ? አለ ዳዊት አባታችን ቅዱስ ያሬድ
የእግዚአብሔር ልጆች ወበጽጌያት ምድረ አሰርጎከ ምድራችንን በአበባና በጽጌረዳ የምታስጌጣት እንዳንተ ያለ መሐሪና ይቅር ባይ ማን አለ? ሰማይ ወምድረ ዘአንተ ፈጠርከ ሰማይን የዘረጋህ ምድርን በውሃ ያጸናህ እንዳንተ ያለ መሐሪና ይቅር ባይ ማን አለ እንበለው። የእግዚአብሔር ልጆች እሱ አይደለም እንዴ ሰማይን የዘረጋው? ሰማይን የዘረጋሁ ምድርን በውሃ ያጸናሁ እኔ ነኝ፣ ከኔ ጋር ማን ነበረ? በትንቢተ ኢሳይያስ ምዕራፍ 44ኛው ምዕራፍ ስታነቡ የምታገኙት ሰማይን በማስተዋል የዘረጋሁ ምድርን በውሃ ያጸናሁ እኔ ነኝ፣ ከኔ ጋር ማን ነበረ? ረዳት ማን ነበረኝ? ብቻዬን ይሄን ሁሉ አደረኩ ይላል እግዚአብሔር። ክብርና ምስጋና ለመድኃኔዓለም ይሁን። ለዚህ ነው ሰማይ ወምድረ ዘአንተ ፈጠርከ ሰማዩንና ምድሩን ባህሩንና የብሱን የፈጠርክ እንዳንተ ያለ መሐሪና ይቅር ባይ ማን አለ? እሱ ነው። ሁሉን ያደረገ እሱ ነው። ሁሉ የሆነው በእርሱ ነው። ዘወቱ ሁሉ ሆነ፣ ሁሉ በእርሱ ሆነ። ወዘእንበሌሁ አልቦ ዘኮነ ያለ እርሱ የሆነ አንዳች ነገር የለም። የእግዚአብሔር ልጆች እንመነው። ቅዱስ አባታችን ዳዊትም እግዚአብሔርን አመስግኖታል። እንዲህ እያለ አመሰገነው። ለከውቱ መዓልቶ ሲያክት ሌሊት ጨለማው ያንተ ነው፣ ብርሃኑ ያንተ ነው። ቀንና ሌሊቱን ብርሃንና ጨለማውን ክረምትና በጋውን የምታፈራርቀው አንተ ነህ። አንተ ፈጠርከ ፀሐየ ወወርሃ ፀሐይን፣ ጨረቃን፣ ከዋክብትን የፈጠርክ አንተ ነህ። ወአንተ ገበርከ አድባረ ምድር ኩሎ ምድርንና በምድር ያለውን ፍጥረት ሁሉ የፈጠርክ አንተ ነህ። ክረምተ ወሐጋየ ዘአንተ ፈጠርከ ሶስት ወር ክረምትን 9 ወር በጋን የፈጠርክ አንተ ነህ። ወተዘከር ዘንተ ተግባረከ ይህን ሁሉ ፍጥረትህን አቤቱ አስብ ይል ነበር ዳዊት አባታችን በመዝሙር 73 ቁጥር 16 ላይ። ቅዱስ አባታችን ያሬድ ከዚህ ወሰደና ሰማይን የፈጠርክ ምድርንም የፈጠርክ አንተ ነህ፣ እንዳንተ ያለ መሐሪ እንዳንተ ያለ ይቅር ባይ ማን አለ እያለ አምላካችንን ፈጣሪውን ያመሰግነው ነበር። የተፈጠርነው ለምስጋና ነው። የተፈጠርነው ለውዳሴ ነው። የተፈጠርነው በቅድስና እንድንኖር ነው። የእግዚአብሔር ልጆች ለርኩሰት፣ ለኃጢአት፣ ለበደል አይደለም። ስለዚህ ምሕረትን እወዳለሁ የሚለው ጠማምነታችንን የሚያውቅ ልባችንን መርምሮ የሚያውቅ አምላክ ነው። ይፈትን ልበ ወኩላያተ እግዚአብሔር ልብን ኩላሊትን ስለሚመረምር መስዋዕታችሁን እኮ አይደለም የምወደው መጀመሪያ ልባችሁን ንጹህ ልባችሁን ስጡኝ፣ ምሕረት አድርጉ፣ ይቅርታ አድርጉ፣ ቸርነት አድርጉ፣ በጎነት አድርጉ እያለ አባታችን ቅዱስ ያሬድ በትናንትናው ቀን ቅዱስ ዳዊትም እንደዚህ በተመሳሳይ የእግዚአብሔር ልጆች ምእመናን ወመኑ መሐሪ ዘከማከ እንዳንተ ያለ መሐሪ እንዳንተ ያለ ይቅር ባይ ማን ነው እንበለውኛ። ሶስት ነፍሳቶች ነበሩ በዚህ ዓለም ላይ እንደኛ የሚኖሩ። የሰው ልጅ ነው በምድር ላይ ጥቂት ነው አይደለ? የእግዚአብሔር ልጆች መጽሐፈ ኢዮብ ምዕራፍ 14 ከቁጥር 1 ላይ የሰው ልጆች ሁሉ እድሜያቸው በምድር ላይ ጥቂት ነው፣ ከሴት የተወለደ ሁሉ እድሜው ትንሽ ነው፣ እሱም በመከራና በስቃይ የተሞላ ነው፣ እንደ አበባ ይወጣል መልሶ እርግፍ ይላል ዳዊት። አባታችን ቅዱስ አባታችን ኢዮብ በመጽሐፈ ኢዮብ ምዕራፍ 14 ቁጥር 1 ላይ ከሴት የተወለደ ሁሉ የሰው ዘር ሁሉ እድሜው ጥቂት ነው፣ እርሱ በመከራ የተሞላ ነው፣ እንደ አበባ ይወጣና መልሶ እርግፍ ይላል። ሶስት ሰዎች ነበሩ በዚህ ዓለም ላይ እንደኛ እንዲመጣሉ ቤተክርስቲያን የእግዚአብሔርን ቃል ይሰማሉ፣ ነገር ግን ንስሐ አይገቡም ነበር። እየሰማችሁ ነው? ይመጣሉ የእግዚአብሔርን ቃል ተመግበው ተግተው ይሄዳሉ፣ ነገር ግን የመንፈሳዊ ሕይወት ለውጥ አያሳዩም ነበረ። ያስቀድሳሉ፣ ግን ስጋ ወደሙን አይቀበሉም። ካህናት ጋር ቅርበት አላቸው፣ ግን ንስሐ አይገቡም። ከካህናቱ ጋር አይጠቀሙባቸውም ነበረ። እንዲህ እያሉ ሲኖሩ ኖሮ ከመሬት ውሎ ከቤት አይቀርምና ከዚህ ዓለም ተለይተው ወደ አምላካቸው ሄዱ። መሄድ ይቀራል። እግዚአብሔር ልጅ ሁላችን መንገደኞች እኮ ነን አይደለ? መንገደኞች እኮ ወሰብ የተርሳ ተዘክሮት እግዚአብሔር በሁሉ ጊዜ ወበሁሉ ሰዓት። የሰው ልጅ ሆይ አንድ ቀን እግዚአብሔር መቆምህን አትርሳ፣ መቆምሽን አትርሺ፣ መቆምህን አትርሳ፣ መቆማችሁን አትርሱ ይላል ወንጌል ላይ በትርጓሜ ላይ አባቶቻችን። እመኒን ዘትነው ስትተኛ
አንድ ቀን መሄድህን አትርሳ። ተጠርተህ ወይ ተኝተህ ሊሆን ይችላል። ወመኒን ዘተሐውር ከቤት ስትወጣ የሰው ልጅ ሆይ ሞትህን አትርሳ። ወደ እግዚአብሔር መጓዝህን መንገደኛ መሆንህን አትርሳ። እመኒን ዘትበል ወእመኒን ዘትሰቲ ስትበላ፣ ስትጠጣ፣ ስተኛ፣ ስትነሳ፣ ስትወጣ፣ ስትገባ የሰው ልጅ ሆይ አንድ ቀን እግዚአብሔር ፊት መቆምህን አትርሳ። ኖሮ አይቀርምና ባላሰቡት ጊዜ በወጣትነታቸው በሞት ተጠርተው ወደ አምላካቸው ወደ እግዚአብሔር ሄዱ። ንጉሡ ፊት ራቁታቸውን ቆሙ። ነፍስ ምንድነው የምትቆመው? እግዚአብሔር ራቁቷን ነው የምትቆመው አይደል? እግዚአብሔር ልብሳችን በጎ ስራ ከሰራን ጽድቅ ከሰራን ስንቅ ከያዘን ነው። ያለዛ ግን ነፍስ ራቁቷን ትቆማለች ይለናል ታምረ ኢየሱስ ላይ። ያውም በእውነተኛው ዳኛ ፊት በሚያስፈራው ግርማ መለኮት ፊት ቅዱሳን መላእክት ዙሪያውን ይከባሉ። ያን ጊዜ የነፍስ ስራዋ ይገለጣል። አይቴ ነበርኪ ምን ተገበርኪ፣ የት ነበራችሁ? ምን ሰራችሁ? ቤተ ክርስቲያን ታንጾላችሁ ነበር። መጽሐፍት ቅዱስ ተጽፎላችሁ ነበረ። እውነትን ከሐሰት ጽድቅን ከኃጢአት እንድትለዩበት ካህናትን ሾሜላችሁ ነበረ። ከኔ ጋር እንዲያስታርቋችሁ ንስሐ እንድትገቡ ሥጋዬንና ደሜን ቆርሼ ሰጥቻችሁ ነበረ። ስንቅ ይዛችሁን የፊት እንድትመጡ ሁሉንም አራት ነገሮችን ሳትጠቀሙ ባዶአችሁን ለምን መጣችሁ? የት ነበራችሁ? በከንቱ ለምን ቀኑ መሸባችሁ? ይላቸዋል መድኃኒዓለም። ያን ጊዜ ምድር ላይ ሲቀባጥሩ የነበረ አንደበታቸው ተዘጋ። እስመ የተፈጸመ ዘይነብብ አመፃ፣ አመፅን፣ ሽንገላን፣ ክፋትን፣ ሐሜትን፣ ስድብን የምትናገር አንደበት መድኃኒዓለም ፊት ስትቆም ትዘጋለች። ፋይላቸው ተከፈተ። የሚያሳፍር ፋይል ነው ያላቸው። ፋይላችን የሚያሳፍር እንዳይሆን የእግዚአብሔር ልጆች ቀኑ ሳይደርስ ንስሐ እየገባን በጎ እየሰራን ይቅር እየተባባልን አምላካችን ክርስቶስን ሙሽራውን እንጠብቀው። በዚህ ጊዜ ምንም በጎ ስራ አጣባቸው። ፋይላቸው የተበላሸ ነው። በሉ ሰዷቸው አለ መድኃኒዓለም ኢየሱስ ክርስቶስ። ወዴት? ሁለት ቦታ ነው ያለው አይደል? የእግዚአብሔር ልጆች አንዱ ሲኦል ነው፣ አንዱ ገነት ነው። በጎ የሰሩ ወደ ገነት፣ ክፉ የሰሩ ሰው የበደሉ፣ ሰው የገደሉ፣ ሰው ያሳዘኑ፣ ንስሐ ያልገቡ ወደ ዘላለም እሳት። ሁለት ቦታዎች አሉ። አቅረብኩ ለከ እሳተ ወማይ ተይእዜከ ኀበ ዘፈቀድከ፣ እነሆ በፊታችሁ እሳት ውሃ አዘጋጅቻለሁ፣ እጃችሁን ወደ ወደዳችሁት ጨምሩ እኮ ነው የሚለው መድኃኒዓለም። መጽሐፈ ሲራክ 15ኛው ምዕራፍ ስታነቡ ታገኙታላችሁ። እሳት ውሃ በፊታችሁ ተዘጋጅቷል፣ እጃችሁን ወደ ወደዳችሁት ክተቱት ይላል መድኃኒዓለም። ሁለት ስፍራ ነው የተዘጋጀው። በኦሪት ዘዳግም ምዕራፍ 30 ቁጥር 19 ላይ እንዲህ ይላል፣ እነሆ በፊታችሁ ሞትና ሕይወት፣ መርገምና በረከት፣ ክፋትና ደግነት በፊታችሁ አዘጋጅቻለሁ። እናንተና ልጆቻችሁ ሞትን ጠልታችሁ ሕይወትን ምረጡ፣ ክፋትን ትታችሁ ደግነትን ምረጡ። ክፋትን ትታችሁ ደግነትን፣ ኃጢአትን ጥላችሁ ጽድቅን ምረጡ። ሕይወት ክርስቶስ ነው፣ ሞት ዲያብሎስ ነው። የእግዚአብሔር ልጆች ምርጫው ያለው ደግሞ በእኛ እጅ ላይ ነው ያለው። እነዚህ ነፍሳት እግዚአብሔር ፊት ቆሙ። ፋይላቸው የተበላሸ ነው። የት ነበራችሁ? በከንቱ የመሸባችሁ፣ መጽሐፍት እያነበባችሁ ሳትጠቀሙባቸው፣ ቤተ ክርስቲያን ሄዳችሁ ሰግዳችሁ ሳትጠቀሙበት፣ ካህናት ሾሜላችሁ ንስሐ ሳትገቡባችሁ፣ ሥጋዬን ደሜንም ሳትቀበሉ በባዶ መጣችሁ። በሉ ውሰዷቸው አለ። ሦስቱም እየተገፉ መላእክተ ጽልመት ወደ ላይ እየወረወሩ ወደ ታች እየረገጡ እያላመጡ እየተፉ አያችሁ፣ ወደ ሲኦል ለመጨመር እሳቱ ወደማይጠፋ ቱን ወደማያንቀላፋ ሲወስዷቸው ከሦስቱ አንዲቱ ነፍስ ወደዛ ወደፊት አታይም ነበር። ወደ መድኃኔዓለም ወደ ንጉሡ ትመለከት ነበረ። እየሰማችሁኝ ነው? ይሰማችኋል? ወደ ንጉሡ ወደ አምላኳ ወደ ፈጣሪዋ ክብላ ታይ ነበረ፣ ወደፊት አታይ ነበረ። አንደኛዋ ደግሞ ትጮህ ነበረ። ከፊቱ ያለውን እሳቱ የማይጠፋ እፄሁ ዘኢይነውም ወእሳቱ ዘኢይጠፍ፣ እሳቱ አይጠፋ ትሉ አያንቀላፋ። እዚህ ውስጥ ገብቼ እንዴት ነው የምኖረው? መቼስ ነው የምወጣው? መውጫውስ በየት ነው? እያለች እያለች ታለቅስ ነበረ። እያሰቃዩት ነው። መላእክተ ጽልመት ከበዋታል። ጨካኞቹ መላእክት እየሰማችሁ ነው። አንደኛዋ ግን ወደ ፈጣሪዋ ክብላ ትመለከት ነበረ። አንደኛዋም ደግሞ እንዲሁ የገፋት ከሦስቱ አንደኛዋ መሬት እያየች ትሄድ ነበረ። ልክ ሲኦል አፋፍ ላይ ሲደርሱ ወደ ሲኦል ከመግባታችሁ በፊት
ቁሙ አቁሟቸው አለ መድኃኔዓለም። የእግዚአብሔር ልጆች ይቁሙ አቁሟቸው፣ ወደ እኔ መልሱና አማምጧቸው አለ መድኃኔዓለም። ደጉ አምላክ ይቅር ባዩ አምላክ ወመኑ መሐሪ ወቅዱስ ዘከማከ እንዳንተ ያለ መሐሪ እንዳንተ ያለ ይቅር ባይ ማን ነው ያለው ያሬድ እኮ ይሄንን ነው። የእግዚአብሔር ልጆች ወደፊት እስኪመልሱና አምጧቸው ልጠይቃቸው አለ። ሦስቱንም መልሰው አመጧቸው። መድኃኔዓለም ፊት አቆሟቸው። ወደ እሱ ትክ ብላ ትመለከት የነበረችውን ጠየቃት። አንቺ ነፍስ አለ ሂዱ ብያለሁ፣ ፈርቼብሻለሁ፣ ወደ ዘላለም እሳት ወደ መኖሪያችሁ ሂዱ ብያችኋለሁ። ለምንድን ነበር እኔን ታይኝ የነበረው? ወደፊትሽ እሳቱን ማታዩ ለምንድን ነበረ ብሎ ጠየቃት። ወመኑ መሐሪ ዘቅዱስ ዘከማከ እንዳንተ ያለ መሐሪ እንዳንተ ያለ ይቅር ባይ ማን አለ ብዬ ነው። ትራራልኛለህ፣ ታዝንልኛለህ፣ ይቅር ትለኛለህ፣ ዘላለም እሳት ስገባ ዝም ብለህ አታየኝም ብዬ ተስፋ ስላልቆረጥኩ ወደ አንተ መለከት ነበር አለችው። ክብርና ምስጋና ለመድኃኔዓለም ይሁን። ወመኑ መሐሪ ዘቅዱስ ዘከማከ እንዳንተ ያለ መሐሪ አለ እግዚአብሔር ልጅ ወመኑ መሐሪ ወቅዱስ ዘከማከ እንዳንተ ያለ መሐሪ እንዳንተ ያለ ይቅር ባይ ማንም የለምና አንጀቴ ይራራልኛል ብዬ ወደ እሳት ስገባ ዝም አትለኝም ብዬ ወደ አንተ መለከት የነበረው እንድትራራልኝ ነው አምላኬ አለችው። ልባዋን እያፈሰሰች ሁለተኛዋ ተጠየቀች። እግዚአብሔር ልጅ እየጮኸች እሳቱን እያየች አንድ የመለስና ሳታየው እሳቱን እያየች እንዴት ገብቼ እንዴት ነው ድቤን የሚጨርሰው? በየት ነው የምወጣው? መውጫውስ ቀዳዳውስ ቤት ነው? ምን ጨብጬ እወጣለሁ? እያለች እንባዋን ታፈስ የነበረችው ትጮህ የነበረችውን ጠየቃት። አንቺስ ለምንድን ነው ወደዚህ መለስ ብለሽ አንድ የሚያላየሽኝ? ሂዱ ብዬ ከፈረድኩ በኋላ እየገፉሽ እያቃጠሉሽ እየገረፉሽ እያሰቃዩ ሲወስዱሽ ዝም ብለሽ ትሄጂ የነበረው ለምንድን ነው አለችው አላት መድኃኔዓለም ክርስቶስ። ሰማይ ወምድር ያልፍ ወቃሌ ይሰይሃልፍ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብለሃልና አንዴ ፈርደህብኛልና ተመልሼ መቼም ተስፋ የለኝም ብዬ ተስፋዬ ህሟጡ ስላለቀ ወደ እሳት ልገባ ነበር እያለቀስኩ የነበረው። እሳቱ እየታየኝ ክሩ እየታየኝ ስቃዩ እየታየኝ ነበር አለቅስ የነበረው። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብለሃልና አንዴ ስለፈረድክብኝ አለች። የተማሩ ናቸው ብያችሁ እኛም እኮ ተምረናል፣ መስማትን እንሰማለን፣ ነገር ግን አናስተውልም። ማየት እናያለን፣ ነገር ግን አንመለከት፣ ንስሐ አንገባም፣ ይቅር አንባባልም፣ ሥጋው ደሙን አንቀበልም። እንደው መምጣት መሄድ ይቻላል። የእግዚአብሔር ልጆች ምእመናን ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብለሃልና እንግዲህ እሳት ነው የሚበላኝ እያልኩ ወደ እሳት እያየሁ እሳቱ እየታየኝ ነበር አለቅስ የነበረው አለችው። ሶስተኛዋ ተጠየቀች። አንገቷን ደፍታ ወደዛ ትወርድ የነበረው አንቺስ ወይ ቀና አላልሽ ወይ እሳቱን አታይ ወይ ወደ እኔ አትመለከች እንደው ምን እየሆንሽ ነበር አንገትሽን ደፍተሽ የምትሄጂው ብሎ ሲላት በምድር ላይ ሳለሁ የሰራሁት ስራ ያሳፍሮኝ ነበር አምላኬ። እንዴት ብዬ ልህ አንተ ፊት እንዴት ብዬ ልቁም? በዚህ ምክንያት ነው አንገቴን ደፍቼ ወደ ዘላለም እሳት ሲወስዱኝ መሬት ያየ ነበረው በመሬት ህይወቴ በምድር ህይወቴ የሰራሁት ስራ ያሳፍሮኝ ነው አለች። እመሳያተኑ ተታቀሉ እግዚኦ እግዚኦ ማን ይቀሩ። ኃጢአታችንን ቢያስበው በደላችንን ቢያስበው ማን በፊቱ ይቆማል? የእግዚአብሔር ልጆች አይደለም? ትዝ አላት ምድር ላይ የሰራችው ህይወት ታሪኳ ትዝ አላት። ሰው የበደለችው ሰው ያሳዘነችው የሰው ገንዘብ ያስቀረችው በሰው ላይ የሰራችው ያ ክፉ ስራ ፊቷ ላይ እየታያት መሬት እያየች መላእክተ ጽልመት እየገፉ እየገረፉ ይወስዷት ነበረ። አንዴም ቀና ሳትይ እኔንም ሳታይ እሳቱንም ሳታይ መሬት እያየሽ የምትሄጂው በመሬት ህይወቴ የሰራሁት ክፉ ስራዬ ክፉ ግብሬ አሳፍሮኝ ነው ዝም ብዬ መሬቱን እያየሁ ሄደ የነበረው አለችው። ሁሉንም ምሬያቸዋለሁ አለ። ክብርና ምስጋና ለመድኃኔዓለም ይሁን። ወመኑ መሐሪ ዘከማከ እንደሱ ያለ መሐሪ ያለ እግዚአብሔር ልጆች እንደሱ ያለ ቅርብ ያለ አይጸየፍም። አይዟችሁ ግን ንስሐ እንግባ። ምን ወደ እግዚአብሔር እንመለስ። በጎቹን እንስራቸው። የእኛን ደካማነት ያውቃል መድኃኔዓለም። እስመ አንተ ተአምር ድካሞ ለሰብእ የሰውን ደካማነቱን ያውቃል። ተሳስተን ጥቃቅን የምንሰራውንም ያውቃል። ነገር ግን ንስሐ እንግባ።
ንስሐ ትልቅ በር የተከፈተ የሕይወት በር ነው። የድነት በር ነው። የበደለውን እንዳልበደለ፣ ኃጢአተኛውን እንደ ጻድቅ፣ በደለኛውን ንጹሕ፣ የረከሰውን ቅዱስ የሚያደርግ መንገድ ንስሐ መግባት ነው። ንስሐ ግቡ አለ መድኃኔዓለም። ንስሐ ግቡ አሉ ነቢያትም እየዞሩ ሲያስተምሩ፣ ሐዋርያትም ወንጌለ መንግሥትን እየዞሩ ሲያስተምሩ ንስሐ ግቡ አሉ። መጽሐፍ ቅዱስ ውስጥ አገላብጡት 80 ያህሉ ንስሐ ግቡ። ንስሐ የገቡ ጸደቁ። ንስሐ የገቡ ከወደቁበት ተነሱ። በኃጢአታቸው በበደላቸው እድሜያቸውን የጨረሱ ወደ ዘላለም እሳት ወረዱ። ንስሐ ከገባን እግዚአብሔር ይቅር ባይ ነው። ወመኑ መሐሪ ዘከማከ። አንቺ መሬት እያየሽ፣ አንቺ እሳቱን እያየሽ ወደፊት አንቺ ወደ እኔ ስትመለከች ሁሉም ተጥያቄያቸው መልስ ሰጡ። ወመኑ መሐሪ ዘከማከ። እንዳንተ ያለ መሐሪ የለምና እሳት ስገባ ዝም አትለኝም ብዬ ተስፋ ባለመቁረጥ አንተ ላይ ነበር። ምሕረትን እወዳለሁ መስዋዕትን አይደለም። ይቅር ስንባባል እግዚአብሔር ይወዳል። ስንዋደድ እግዚአብሔር ይወዳል። በጎነትን፣ ቸርነትን፣ ምሕረትን፣ ይቅርታን ስናደርግ እግዚአብሔር ይወዳል። የእግዚአብሔር ልጆች ምእመናን እንደማማ ቅድም እዛ እንደሚጸልዩት የምንሆን ከሆነ ከንቱ ነው ድካማችን የሚሆነው። አያንተ አሉ ልጓያችሁ አንተ አለህ በዙፋን አለህ በመንበር ተንበርክከው ነው ከንባ ጋር ነው። ግን ጥሩ ጸሎት ቢያደርሱበት በእውነት ቅድመ እግዚአብሔር ይደርስ መልስ ያመጣላቸው ነበር። ካለህማ የእሷን ነገር እሷን ብቻ አይደለም እስከ 7 ትውልዷ እርግፍ ስትል ካላሳይኸኝ ተመልሼ አልመጣም ከቤት አሉት። ማማ እንዲህ አይነት ጸሎት ቅድመ እግዚአብሔር አይደርስ። እሱ መሐሪ ነው፣ ምሕረትን ይወዳል። ለሰው የሚራሩ ለሰው የሚኖሩ ናቸው የእግዚአብሔርን ገነት የሚወርሱ የእግዚአብሔርን ፊት የሚያዩ እግዚአብሔር ፊት ለመቆም የሚበቁ እነዛ ናቸው። ልጆች ምሕረትን እወዳለሁ መስዋዕትን አይደለም። ያስተማረን የመከረን የገሰጸን የድንግል ማርያም ልጅ ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር በልቦናችን ይጻፍልን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃል። የሰማነውን ቃል እግዚአብሔር ሁሉ በልቦናችን ይጻፍልን። የሁላችንን መጨረሻችንን ያሳምርልን። ለንስሐ ሞት ያብቃን። ለጸሎት ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ